በፋርስ ባህረ ሰላጤና በሆርሙዝ የባህር ሰርጥ አካባቢ ያለው ወታደራዊ ውጥረት ከምን ጊዜውም በላይ አይሏል። አሜሪካ በኢራን ዋና ዋና የንግድ ወደቦች ላይ ጥብቅ የባህር ላይ እገዳ ወይም ብሎኬድ መጣሏን ተከትሎ ቀጠናው ወደ ከፋ ግጭት ሊያመራ የሚችልበት አደገኛ ደረጃ ላይ ደርሷል። ታዲያ ለዚህም ምላሽ ይሆን ዘንድ የኢራን ባህር ኃይል ጋዲር የተሰኙና ጥልቀት ለሌላቸው ውሃዎች የተሰሩ በርካታ ጥቃቅን ሰርጓጅ መርከቦችን በስትራቴጂካዊ ስፍራዎች ላይ በስፋት ማሰማራቱ ተዘግቧል። ይህ እርምጃ ቀደም ሲል የነበረውን የኃይል ሚዛን የሚፈታተን ከመሆኑም በላይ በዓለም አቀፍ የነዳጅ ንግድ መስመር ላይ ከፍተኛ ስጋት መደቀኑ አልቀረም። እነዚህ የጋዲር ክፍል ሰርጓጅ መርከቦች በተለይ ለባህር ዳርቻ መከላከያና ጥልቀት በሌላቸው የባህር ክፍሎች ለሚከናወኑ ወታደራዊ እንቅስቃሴዎች ተስማሚና ገዳይ ሆነው የተሰሩ እንደሆኑ ይነገራል። መርከቦቹ ወደ ኢራን የባህር ክልል የሚገቡ ማንኛውንም ጠላት የተባሉ የጦር መርከቦችን ለመመከትና አስፈላጊ ሆኖ ሲገኝም ቀጥተኛ ጥቃት እንዲሰነዘሩ ከላይ የሚተላለፍላቸውን ትዕዛዝ በመጠባበቅ ላይ መሆናቸው ተገልጿል። ኢራን በአሁኑ ወቅት ከ20 በላይ የሚሆኑ እነዚህ መርከቦች በሆርሙዝ ሰርጥ ቁልፍ ቦታዎች ላይ በመበተን አካባቢውን በቀላሉ ሊገቡበት የማይችል የሞት ቀጠና ለማድረግ እየተንቀሳቀሰች መሆኑን የደህንነት ተንታኞች እየጠቆሙ ይገኛሉ። አንዳንድ ወታደራዊ አስተያየቶች እንደሚጠቁሙት ከሆነ እንዲህ ባሉ ጥልቀት በሌላቸውና ድብቅ ጥቃቶችን ለማድረስ በሚመቹ የባህር ቀጠናዎች ውስጥ አሜሪካ ሊኖራት የሚችለው የመከላከል አማራጭ እጅግ ውስን ሊሆን ይችላል። ግዙፍና ዘመናዊ የሆኑት የአሜሪካ የጦር መርከቦች በባህረ ሰላጤው ተደብቀው የሚንቀሳቀሱትን ጥቃቅን ጋዲሮች በቀላሉ ለመለየት ይቸገራሉ። ይህ ሁኔታ የአሜሪካን የባህር ኃይል የበላይነት ጥያቄ ውስጥ የሚጥል ሲሆን በተለይም ጋዲሮች እጅግ ፈጣን የሆኑና ለማምለጥ የማይቻሉ ሁት የተባሉ ቶርፒዶዎችን ታጥቀው መቅረባቸው የጉዳዩን አሳሳቢነት በእጥፍ ይጨምረዋል። ከቶርፒዶ ጥቃት በተጨማሪ ጋዲሮች ያላቸው የባህር ፈንጂዎችን በስውር የመቅበር አቅም ለአሜሪካና ለምዕራባውያን መርከቦች ሌላው ትልቅ ራስ ምታት ሆኗል። እነዚህ መርከቦች ሳይታወቁ በመግባት የባህር መንገዶችን በፈንጂ ማጥመድ መቻላቸው የባህር ላይ እገዳውን ውጤታማነት ከማዳከም ባለፈ ለከፋ ኪሳራ ይዳርጋል ተብሎ ይነገራል። ታዲያ ዓለምን በስጋት ላይ የጣለውና የቴክኖሎጂ ቁንጮ የሚባለው የአሜሪካን የጦር መርከቦች እረፍት የነሳው ይህ ጋዲር የተሰኘው ሰርጓጅ መርከብ ምንድን ነው? ምን አይነት ቴክኖሎጂዎችንስ ይዟል? የሚለውንና ሌሎች ተዛማጅ ሚስጥሮችን በዛሬው ፕሮግራማችን በዝርዝር የምናየው ይሆናል። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ስለዚሁ ቴክኖሎጂ የሚሰማችሁን የትኛውንም ሀሳብ አስተያየት ኮሜንት መስጫው ላይ ልታሰፍሩልን ትችላላችሁ። ካፍታ ቆይታ በኋላ ተመልሰን እንገናኝ። የኢራን የባህር ኃይል በፋርስ ባህረ ሰላጤ ያለውን የበላይነት ለማረጋገጥ ከሚጠቀምባቸው ዘመናዊ መሳሪያዎች መካከል ጋዲር የተሰኙት ሰርጓጅ መርከቦች ግንባር ቀደሙን ስፍራ ይይዛሉ። እነዚህ መርከቦች መጠናቸው አነስተኛ ቢሆንም በውስጣቸው የያዙት የቴክኖሎጂ አቅም ግን ለማንኛውም የባህር ኃይል ትልቅ ስጋት መሆን የሚችሉ ናቸው። በተለይ በጠባቡና ጥልቀት በሌለው የፋርስ ባህረ ሰላጤ ውስጥ እንደ ልባቸው የመንቀሳቀስ ችሎታቸው ለትላልቅ መርከቦች የማይታዩ አዳኞች እንዲሆኑ አስችሏቸዋል። የጋዲር ዲዛይን ትኩረት ያደረገው በብዛት በመመረት ባህረ ሰላጤውን በክትትል ስራ ላይ መዋል ሲሆን ይህ ስትራቴጂ ኢራን በአካባቢው ያላትን የጂኦፖለቲካዊ ተጽዕኖ በከፍተኛ ሁኔታ እንዳሳደገላት ይታመናል። የእነዚህ ሰርጓጅ መርከቦች የግንባታ ጥራት ሲታይ የሀገር ውስጥ መሐንዲሶቿ ከሰሜን ኮሪያ የዮኖ ክፍል ቴክኖሎጂ ተነስተው ለፋርስ ባህረ ሰላጤ ተስማሚ ወደሆነ ዘመናዊ መሳሪያነት ቀይረውታል። መርከቧ በርዝመቷ 29 ሜትር ብቻ መሆኗ በውሃ ውስጥ ተደብቆ ለመንቀሳቀስና በጠባብ ሸለቆች ውስጥ ለመሽለክ ምቹ ያደርጋታል። ምንም እንኳ መጠኗ አነስተኛ ቢሆንም የውጭ አካሏ ለራዳርና ለሶናር የድምፅ ሞገዶች በቀላሉ እጅ የማይሰጥ ሆኖ የተገነባ ነው። ይህ የጥራት ደረጃ ኢራን በከባድ ማዕቀቦች ውስጥ ሆና እንኳ የባህር ኃይሏን በዘመናዊ መንገድ መገንባት እንደምትችል ለዓለም ያሳየችበት ትልቅ ፕሮጀክት ተደርጎ በባለሙያዎች ዘንድ ይወደሳል። በውስጣዊ የሰው ኃይል አደረጃጀት በኩል ጋዲር የምትመራው በጣም ውስን በሆኑ ከ7 እስከ 9 በሚደርሱ ባለሙያ መርከበኞች ብቻ መሆኑ ልዩ ያደርጋታል። ይህ አነስተኛ ቁጥር ሰራተኞቹ እጅግ የላቀ ስልጠና እንዲኖራቸው የሚያስገድድ ሲሆን እያንዳንዱ አባል ከመሪነት እስከ ጥገና ድረስ ያሉትን ስራዎች የመስራት ብቃት አለው። በመርከቧ ውስጥ ያለው ቦታ በጣም ጠባብ በመሆኑ ሰራተኞቹ ለቀናት በሚቆይ ተልዕኮ ወቅት ከፍተኛ የአእምሮና የአካል ጥንካሬ ሊኖራቸው ይገባል። ይህም መርከበኞቹን ከተራ የባህር ኃይል አባላት ይልቅ
እንደ የውሃ ውስጥ ልዩ ኮማንዶዎች የሚያስቆጥራቸው ሲሆን በአንድነትና በከፍተኛ ቅንጅት የመስራት ባህላቸው ለመርከቧ ውጤታማነት ወሳኝ ሚና ይጫወታል። ከታክቲክ አንጻር የጋዲር ሰርጓጅ መርከቦች ዋነኛ ጥንካሬያቸው ድብቅነት ላይ የተመሰረተ ነው። ይህም በባህር ስር በዝምታ የመንቀሳቀስ ችሎታቸውን ይጨምራል። አንደኛው አስገራሚ ስልታቸው ሞተራቸውን አጥፍተው በባህር ወለል ላይ እንደ ድንጋይ ተኝተው የመጠበቅ ችሎታቸው ሲሆን በዚህ ጊዜ ማንኛውም የጠላት ሶናር ሊያያቸው አይችልም። ይህ የድንገተኛ ጥቃት ስልት ጠላት ባልጠበቀበት ሰዓትና ቦታ ጥቃት ለመሰንዘር ያስችላቸዋል። እነዚህ መርከቦች በተለይ በሆርሙዝ የባህር ዳርቻ ላይ ለደፈጣ ጥቃት የሚሰለፉ ሲሆን የጠላትን የጦር መርከቦች እንቅስቃሴ በቅርብ ርቀት ሆነው በዝምታ የመከታተልና መረጃ የማቀበል ልዩ ችሎታ አላቸው። የናፍጣ ኤሌክትሪክ ሞተር መጠቀማቸው ሌላው ለድብቅነታቸው ትልቅ እገዛ የሚያደርግ የጥራት መገለጫ ነው። ምክንያቱም በባትሪ ኃይል ሲንቀሳቀሱ ምንም አይነት ሜካኒካዊ ድምፅ አይፈጥሩም። የፋርስ ባህረ ሰላጤ በተፈጥሮ የውሃው ጨዋማነትና የሙቀት መጠን ስለሚለዋወጥ የድምፅ ሞገዶችን በማዛባት የጋዲርን መኖር ለመደበቅ እንደ ተፈጥሯዊ ጋሻ ያገለግላቸዋል። ይህም የጠላት ጸረ ሰርጓጅ መርከብ ሄሊኮፕተሮችና አውሮፕላኖች የቱንም ያህል ቢፈልጉ በውሃው ግርግርና በንግድ መርከቦች ጫጫታ ውስጥ ጋዲርን ማግኘት ፈታኝ እንዲሆንባቸው ያደርጋል። ይህ የድብቅነት ጥራት ጋዲርን በባህር ላይ የማትታይ ብቻ ሳይሆን የማትሰማም መንፈስ እንድትሆን ያስችላታል። የታጠቀችው የጦር መሳሪያዎች ከመርከቧ መጠን ጋር ሲነጻጸሩ እጅግ አስፈሪና አጥፊ ኃይል ያላቸው መሆናቸው በብዙ የባህር ኃይል ተንታኞች ዘንድ ይነገራል። መርከቧ ሁለት ትላልቅ ባለ 533 ሚሜ ቶርፒዶዎችን የምታስወነጭፍ ሲሆን እነዚህ ቶርፒዶዎች ግዙፍ የጦር መርከቦችንና የአውሮፕላን ተሸካሚዎችን እንኳ ሳይቀር የማስመጥ አቅም አላቸው። በተለይም የቫልቫጀር ቶርፒዶን የመሸከም አቅሟ በሰከንዶች ውስጥ በጠላት መርከብ አካል ላይ ትልቅ ቀዳዳ በመፍጠር የውሃ ሙሌት እንዲፈጠርና መርከቦች እንዲሰምጡ ያደርጋል። በተጨማሪም ጋዲር እጅግ ፈጣን የሆነውንና በውሃ ውስጥ የሚበር የሚመስለውን የውት ቶርፒዶ ቴክኖሎጂን መጠቀም መቻሏ ጠላት ለማምለጥ ጊዜ እንዳይኖር ያደርጋል። ከሰርጓጅ መርከቧ ሌላኛው ስትራቴጂካዊ ተልዕኮ መካከል የባህር ላይ ፈንጂዎችን በድብቅ የመጣልና የማጥመድ ስራ አንዱና ዋነኛው ተደርጎ የሚወሰድ ተግባር ነው። በጠባቡ የፋርስ ባህረ ሰላጤ የንግድ መስመር ላይ ጋዲር በድብቅ ገብታ የምትጥላቸው ጥቂት ፈንጂዎች የዓለምን የነዳጅ ንግድ ሙሉ በሙሉ የማስተጓጎል አቅም አላቸው። ይህ ችሎታ ኢራን ምንም አይነት ጥይት ሳትተኩስ በዲፕሎማሲውና በኢኮኖሚው ዘርፍ ዓለም አቀፍ ጫና እንድትፈጠር ትልቅ ወታደራዊ ዋስትና ሆኗታል። በመሆኑም ጋዲር ለኢራን የጦር መሳሪያ ብቻ ሳትሆን የንግድ መስመሮችን የመቆጣጠርና የጠላትን የባህር ኃይል እንቅስቃሴ የመገደብ ስልታዊ ቁልፍ መሳሪያ ሆና ታገለግላለች። ልዩ ኦፕሬሽኖችንና የኮማንዶ ስምሪትን በተመለከተ ጋዲር እንደ የውሃ ውስጥ ታክሲ በማገልገል የጠላትን የባህር ዳርቻዎች ሰርጎ ለመግባት እጅግ ተመራጭ መሳሪያ ናት። አነስተኛ መጠኗ እስከ ጠላት ወደብ ወይም የነዳጅ ማውጫ መድረኮች ድረስ በጣም ተቀራርባ እንድትሄድና የልዩ ኃይል አባላትን ወይም ዳይቪንግ ቲምስ የሚባሉትን እንድትለቅ ያስችላታል። ኮማንዶዎቹ ተልዕኳቸውን ፈጽመው እስኪመለሱ ድረስ መርከቧ በባህር ስር በዝምታ መጠበቅና መልሳ መጫን የምትችል ሲሆን ይህ አሰራር ለስለላ ስራዎችም ትልቅ ፋይዳ አለው። ይህም ጋዲርን ለከፍተኛ ደረጃ ጦርነት ብቻ ሳይሆን ለድብቅና ለደህንነት ስራዎች በግንባር ቀደምትነት ተሰላፊ የጦር መሳሪያ እንድትሆን አድርጓታል። ቴክኖሎጂዋ በየጊዜው የሚሻሻል መሆኑ ሌላኛው ጥንካሬዋ ሲሆን በአሁኑ ወቅት ከውሃ ውስጥ ወደ ላይ የሚተኮሱ የክሩዝ ሚሳኤሎችን ጭምር መሸከም እንድትችል ተደርጋለች። የጃስክ 2 ሚሳኤልን በመጠቀም በውሃ ውስጥ ሆና በመቶዎች የሚቆጠሩ ኪሎ ሜትሮችን ርቀት መምታት መቻሏ ጋዲርን ለጠላት ይበልጥ አደገኛ ያደርጋታል። የራሷን የራዳርና የኤሌክትሮኒክስ መከላከያ ዘዴዎችን በማዘጋጀት የጠላትን ክትትል የማምከን አቅሟን በሀገር ውስጥ ቴክኖሎጂ በየጊዜው እያሳደገች ትገኛለች። ይህም የኢራን መከላከያ ኢንዱስትሪ የውጭ ጥገኝነትን በመቀነስ ለጋዲር ሰርጓጅ መርከቦች ረጅም ዕድሜና ዘመናዊ ብቃት እንዲኖራቸው ለማድረግ የሄደበትን ርቀት የሚያሳይ ትልቅ ምሳሌ ነው። የመርከቧ የመንቀሳቀስ ቅልጥፍና በጠባብ ውሃዎች ውስጥ እጅግ አስደናቂ ሲሆን በትላልቅ ሰርጓጅ መርከቦች የማይታሰቡ ፈጣን እጥፋቶችን ማድረግ ትችላለች። ይህ ቅልጥፍና በውሃ ውስጥ ያሉ የተፈጥሮ እንቅፋቶችንና የሰመጡ መርከቦችን እንደ መደበቂያ ለመጠቀም የሚያስችላት ሲሆን ጠላት ጥቃት በሚያደርስባት ወቅት በቀላሉ ለማምለጥ ይረዳታል። በተለይ በፋርስ ባህረ ሰላጤ ውስጥ ያሉትን በርካታ ደሴቶችና ወጣ ገባ የባህር ወለሎችን እንደ ከለላ በመጠቀም ለጠላት አስገራሚ የሆኑ የመልሶ ማጥቃት እርምጃዎችን ትወስዳለች። ይህ ቅልጥፍና ከድብቅነቷ ጋር ተዳምሮ ጋዲርን በባህር ላይ ውጊያ ወቅት ለመያዝ እጅግ አስቸጋሪና አድካሚ ኢላማ እንድትሆን ያደርጋታል።
የጋዲር ሰርጓጅ መርከቦች ሌላኛው አስገራሚ ጥንካሬ በአገር ውስጥ ባላቸው የጥገናና የኦፕሬሽን ቀላልነት ላይ የተመሰረተ በመሆኑ ነው። ግዙፍ የጦር መርከቦች ለጥገና ረጅም ጊዜና ከፍተኛ ወጪ የሚጠይቁ ሲሆን፣ ጋዲር ግን በአነስተኛ ወደቦችና ባልተወሳሰቡ ፋሲሊቲዎች ውስጥ በፍጥነት ታድሳ ወደ ስራ መመለስ ትችላለች። ይህ መሆኑ ኢራን በጦርነት ወቅት በጥቃት የቆሰሉ መርከቦችን በፍጥነት አክማ ወደ ውጊያ እንድታሰማራና የመከላከል አቅሟ እንዳይዳከም ይረዳታል። በተጨማሪም የመርከቧ ክፍሎች በሀገር ውስጥ የሚመረቱ በመሆናቸው ማዕቀቦችም ሆኑ የአቅርቦት መቆራረጦች በስራዋ ላይ የሚያመጡት ተጽዕኖ በጣም አነስተኛ ነው። ይህ የራስን ዕድል በራስ የመወሰን ብቃት የኢራን ባህር ኃይል ለረጅም ጊዜ የሚቆይ ግጭትን በልበ ሙሉነት እንዲጋፈጥ ትልቅ አቅም ሆኖታል። የኤሌክትሮኒክስና የኦፕቲካል መሳሪያዎቿ ምንም እንኳ እንደ ምዕራባውያን መርከቦች እጅግ የተወሳሰቡ ባይሆኑም ለታለመላቸው ዓላማ ግን እጅግ ውጤታማ ሆነው የተገነቡ ናቸው። በሀገር ውስጥ የተሰሩት ፔሪስኮፖች ወይም መመልከቻዎች በሌሊትና በቀን ጥራት ያለው ምስል የሚሰጡ ሲሆን መርከቧ በውሃ ላይ ሳትታይ የጠላትን እንቅስቃሴ እንድትሰልል ያስችላታል። የሶናር ስርዓቷም የባህረ ሰላጤውን የውሃ ባህሪ ግምት ውስጥ በማስገባት የተሰራ በመሆኑ የጠላት መርከቦችን ድምፅ ከሩቅ የመለየትና የመመዝገብ አቅም አለው። ይህ አነስተኛ ግን ውጤታማ የኤሌክትሮኒክስ ስብስብ የመርከቧን ክብደት ሳይጨምር አስፈላጊውን መረጃ ለሰራተኞቹ በወቅቱ ለማድረስ የሚያስችል የቴክኖሎጂ ሚዛን ነው። በስትራቴጂካዊ እይታ ብዛት የራሱ የሆነ ጥራት አለው የሚለውን መርህ በመከተል ኢራን በአሁኑ ወቅት ከ20 በላይ የሚሆኑ የጋዲር ሰርጓጅ መርከቦችን ስራ ላይ ያውላለች። ይህ ቁጥር የጠላት ባህር ኃይል ሁሉንም መርከቦች በአንድ ጊዜ ለመከታተልና ለመቆጣጠር እንዲቸገር የሚያደርግ ሲሆን በጦርነት ወቅትም በአካባቢው ላይ ከፍተኛ ጫና ይፈጥራል። አንዲት ጋዲር ብትመታ እንኳ ሌሎቹ በየአቅጣጫው ተሰማርተው ጥቃት ማድረስ ስለሚቀጥሉ የጠላት ድል ሁልጊዜም ቢሆን ዋጋው ውድ እንዲሆን ያደርገዋል። ይህ ስልት ትላልቅና ውድ መርከቦችን ከመስራት ይልቅ በርካታ ትናንሽና ገዳይ መርከቦችን በማሰማራት የባህር ላይ የበላይነትን የሚያዝ ብልህነት የተሞላበት አካሄድ ነው። ከወታደራዊ ጥቃቱ ባሻገር ጋዲር የምታደርሰው የስነ ልቦና ጫና ወይም ሳይኮሎጂካል ዋርፌር በቀላሉ የሚታይ አይደለም። በባህር ስር ተደብቀው የሚንቀሳቀሱ መርከቦች መኖራቸው ብቻ ጠላት በባህር ላይ ያለ ስጋት እንዲጓዝና ሁሌም በጭንቀት ውስጥ እንዲሆን ያደርገዋል። አንድ ግዙፍ የአሜሪካ የጦር መርከብ ካፒቴን በማንኛውም ሰዓት ሳይታይ ከስር በሚመጣ ቶርፒዶ ሊመታ እንደሚችል ማሰቡ በራሱ በውሳኔ አሰጣጥ ላይ ትልቅ ተጽዕኖ ይፈጥራል። ይህ የማይታይ ስጋት የመፍጠር አቅም ጠላት ወደ ኢራን የባህር ክልል ሲቃረብ 2 ጊዜ እንዲያስብና ጥንቃቄ እንዲያደርግ ያስገድደዋል። በመሆኑም ጋዲር መርከቦችን ከማስጠም ባለፈ የጠላትን ወታደራዊ ሞራል በመስበርና የባህር ላይ ነፃነትን በማሳጣት ረገድ ተወዳዳሪ የሌለው ሚና ትጫወታለች። በአጠቃላይ የጋዲር ክፍል የሰርጓጅ መርከቦች የኢራን የባህር ኃይል ኩራትና የማዕዘን ድንጋይ ሆነው ለበርካታ ዓመታት እንደሚያገለግሉ ምንም ጥርጥር የለውም። መጠናቸው አነስተኛ ቢሆንም በባህር ላይ የሚያሳርፉት ተጽዕኖ ግን ከክብደታቸው በላይ የሆነና የዓለምን የኃይል ሚዛን የሚፈታተን ሆኖ ተገኝቷል። ከድብቅነት እስከ ዘመናዊ ቶርፒዶ፣ ከፈንጂ ማጥመድ እስከ ልዩ ኮማንዶ ስምሪት ያላቸው ሁለገብ አቅም የፋርስ ባህረ ሰላጤን ለማንኛውም ወራሪ ኃይል ስጋት እንዲሆን አድርገውታል። ጋዲር ዛሬም እንደ ትናንቱ በባህር ስር ሆና በዝምታ የምትጠብቅ ነገር ግን አስፈላጊ በሚሆንበት ጊዜ ማንኛውንም ግዙፍ መርከብ ወደ ባህር ወለል የምትልክ የጥልቁ ባህር ዝምተኛ ገዳይ ሆና ትቀጥላለች። በመጨረሻም የጋዲር ክፍል ሰርጓጅ መርከቦች የቴክኖሎጂ ግዝፈት ሳይሆን የስትራቴጂ ብልህነት እንዴት የኃይል ሚዛኑን ሊቀይር እንደሚችል በተግባር ያሳዩ የባህር ላይ አርበኞች ናቸው። እነዚህ መርከቦች በፋርስ ባህረ ሰላጤ በሚገኙ ጠባብ የባህር መንገዶች ውስጥ እንደ ልባቸው በመመላለስ ለኢራን የማይደፈር የባህር ላይ ምሽግ ፈጥረውላታል። የግዙፍ መርከቦች ስጋትና የአሜሪካ የባህር ላይ እገዳ ባለበት በዚህ ወቅት ጋዲሮች እንደ ምስጢራዊ የጦር መሳሪያ ተሰማርተው የአካባቢውን ሰላምና ጸጥታ በራሳቸው መንገድ እያስጠበቁ ይገኛሉ ተብሎ ይታመናል። ወደፊትም ቢሆን እነዚህ ጥቃቅን ግን ገዳይ መርከቦች የባህረ ሰላጤውን ወታደራዊ ታሪክና የጂኦፖለቲካዊ ገጽታ በመወሰን ረገድ ያላቸው ሚና የማይተካ ሆኖ እንደሚቀጥል ይነገራል። ይህም ለማንኛውም ባዕድ ኃይል የባህር ላይ ጉዞ ሁሌም በስጋትና በጥንቃቄ የተሞላ እንዲሆን ያደርገዋል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ስለ ጋዲር ያዘጋጀላችሁ ልዩ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ከዚሁ ጋር ተያይዞ የተሰማችሁን ሀሳብ አስተያየት በኮሜንት መስጫው ላይ ልታሳፍሩልን ትችላላችሁ። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። እያላችሁበት ሰላም